ሰንበተ ሰንበታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መጋቤ ሐዲስ እሸቱ አለማየሁ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር፣ የተከበራችሁ አይንተ እግዚአብሔር ካህናት፣ ማዕቶ ቤተ ክርስቲያን ዲያቆናት፣ በዚህ የተለየ መርሃ ግብር ለተለየ ቅዱስ ተግባር የተሰባሰባችሁ የእግዚአብሔርን ቃል ለመስማት ሰምታችሁ ለመስራት ሰርታችሁ ለመጠቀም የታደማችሁ የቅድስት ቤተ ክርስቲያን ልጆች ሁላችሁ በወደደን ባከበረን በአምላካችን በቅዱስ እግዚአብሔር ስም እንደምን ዋላችሁ? የተከበርክ ወንድማችን የዚህ የላቀ ፍሬ ባለቤት ተስፋችን እውን ሆኖ እንድናይ ያደረክልን ወንድማችን ዲያቆን አቤል ካሳሁን በአባቶች ፈንታ ልጆች ተተኩልሽ የሚለው ቃል ተፈጽሞ እንደ አባቶቻችን ያለ ስራ ይዘ በዚህ ዕለት በዚህ ሰዓት መነጋገሪያ ሐሳብ ሰጥተህን ቃለ እግዚአብሔርን ጭውውታችን ቃለ እግዚአብሔርን ቋንቋችን እንድናረግ ምክንያት ስለሆንክ ልዑል እግዚአብሔር እናመሰግንሃለን። አንተን ወንድማችንን እንኳን አስቻለ፣ እንኳን እግዚአብሔር ለዚህ ክብር አበቃ፣ እንኳን ደስ አለ ለማለት እወዳለሁ። ለሁላችሁም እንዲህ ይሄን የመሰለ መማሪያ ይሄን የመሰለ መጽናኛ ማግኘት ታላቅ በረከት ትልቅ መጽናናት ያለው ስለሆነ እንኳን ደስ አላችሁ፣ እንኳን እግዚአብሔር ይሄን ፍሬ ለማየት አበቃችሁ። ዲያቆን አቤል ካሳሁን ቅዱስ ጳውሎስ በሚል ርዕስ የተጻፈ አዲስ መጽሐፍ ይዞ ነው የተከሰተልን። ስለ መጽሐፉ ለመናገር እንግዲህ እግዚአብሔር አምላክን አጋዥ በማድረግ ይጀምራለሁ። የቀደሙ ስራዎች እንዳሉት ግን ከዚህ መጽሐፍ አስቀድመው የተጻፉ የተነበቡ መጽሐፍት እንዳሉትም ለማስታወስ ወዳለሁ። የቀደሙ ስራዎቹ መላእክት የሚል አንድ መጽሐፍ፣ አባቶችን እወቅ የሚለውን ነገር አበው በተለይ ይሄኛውን በተለየ ትኩረት፣ ቅዱስ ጳውሎስ የሚለውን ይሄኛውን ያሁኑን መጽሐፍ እንግዲህ ያልደረስኩበት የማላውቀው ካለ ይቅር በሉኝ። በእነዚህ ሶስቱ መጽሐፍት መነሻነት አጠቃላይ ምልከታና ቅዱስ ጳውሎስን በተመለከተ የተወሰኑ ሐሳቦችን ለመሰንዘር እሞክራለሁ። ቅዱስ ጳውሎስ የሚለው መጽሐፍ መጀመሪያ ስለ አጠቃላይ ይዘቱ 6 ምዕራፎችን ይዞ የተዘጋጀ መጽሐፍ ነው። ዋቢዎችን ጨምሮ 424 ገጾች አሉ። ብዙ ጊዜ የመጽሐፍት ሀያሲያን ኤዲተሮችም ሪቪው የሚያደርጉ ሰዎችም ዳሰሳ የሚያቀርቡ ማለቴ ነው ዋቢ መጽሐፍትን ባይጨምሩም ለእኔ ግን ትልቅ ትርጉም ስላላቸው ከየት መጣውን የሐሳቡን ሁሉ ስለሚመሰክሩና ስለሚያገናኙ የመጽሐፉ አካል እንደውም ትልቅ ዋጋ ያላቸው ገጾች አድርጌ ስለምቆጥራቸው በአጠቃላይ 424 ገጻት ያሉት ድንቅ መጽሐፍ ነው። 389 ጊዜ የግርጌ ማስታወሻዎችን ተጠቅሟል። የግርጌ ማስታወሻዎቹም ያላቸውን ዋጋ እንዲሁ በተለየ አተያይ ነው ማያቸው። ምክንያቱም አንድ ሰው በተረዳው ልክ በተመለከተው ልክ ሐሳቡን ሲያብራራና ሲገልጥ ከሱ ጋር ተያያዥ ሐሳቦች በሌላ አተያይ የቀረቡበትን ተጽፈውም ተነግረው ካለ አንባቢያን የሐሳቡ ተረጂዎች እንዲያገኟቸው ማድረግ ደግሞ ይሄ ትልቅ ብቃት ነው። ይሄ ሐሳብ በገሌም ተገልጧል። ከዚህ መካከል ደግሞ ቅዱሳን አበው መገኘታቸውም ለእኔ ትልቅ ቦታ አለውና ቅዱስ ዮሐንስ አፈወርቅ ይህን መጽሐፉን፣ ቅዱስ ባስልዮስ ዘቂሳርያ ይህን ትምህርቱን ተመልከቱ እያለ የሚያገናኛቸውን ጭምር የግርጌ ማስታወሻዎች 389 ጊዜ ተጠቅሰዋል፣ ተገናኝተዋል።
በተለየ አቀራረብ ስማ ሊቃውንት ወይም የሊቃውንት ምስክርነት በመጽሐፉ የውስጥ ገጾች ላይ ተካቷል። በተለመደው የንባብም የጽሑፍም ልምዳችን የሊቃውንት አስተያየት መጽሐፉን አንብበው አስተያየት የሚሰጡ ማናቸውም ወገኖች አስተያየታቸው የሚካተተው በመጽሐፉ የጀርባ ሽፋን ገጽ ላይ መሆኑን ሁላችሁ የምታውቁት ስለሆነ ለዚህ ነው ሊቀ ሊቃውንት ስምዐኮነ መልአክ ለመጽሐፉ የሚገባውን አስተያየት ሰጥተውታል። ዲያቆን ሄኖክ ኃይሌም እንዲሁ እነዚህ አስተያየቶች በመጽሐፉ የመጨረሻ ገጾች ላይ ተካተውበታል። ዲያቆን አቤል ቅዱስ ጳውሎስ በሚል ርዕስ ምስጢር ይዞ ቀርቧል ነው እኔ የምለው። ምስጢር ይዞ ቀርቧል። እነ የኔታ እሸቱ አይ ሰውዬ ምስጢር ገብቶታል የሚሏት ቋንቋ አለች። ካላበላሸሁት የኔታዬ የሆነ ሰው ላይ ፍሬ ሲገኝ እንደው የተለየች ቁም ነገር ስታይበት አይ ምስጢር ገብቶታል ይላል። ደግሞ የኔ ቢጠው ከሆነ እንደው ላዩን አይነት ሲሆን እንዲሁ ይህ አስተያየት ማይገባው ሆኖ ይገኛል። ግን እኔ ዲያቆን አቤል ቅዱስ ጳውሎስን በዚህ መጽሐፉ ይዞ የቀረበውን አቀራረብ ምስጢር እለዋለሁ። እንደ ብዙዎቹ የቤተ ክርስቲያናችን መጽሐፍት ቅዱስ ጳውሎስ በሽፋኑ በርዕሱ ለመፈረጅ ከባድ ነው። እንደምታዩት ቅዱስ ጳውሎስ ብቻ ነው በቃ የሚለው ርዕሱ ቅዱስ ጳውሎስ። የተለመደው የመንገድ ዳር አንባቢ ቅዱስ ጳውሎስ ነው። አዎ በቃ ስለዚህ ሊሆን የሚችለው ሕይወቱን አንዳንድ ትምህርቶቹን ሕይወቱ ሲባል ታውቃላችሁ ብዙ ነገሮች ያሉበት ነው። ከመጠራቱ እስከ መጨረሻው የሰማዕትነት የቅድስና አቀባበሉ ደረጃ ድረስ የሚሄዱ ናቸው። ይሄን ገምቶ ይገላገላል የጨነቀው። ለምን ይሄን ምላችሁ? ብዙ ጊዜ በመጽሐፍት ዙሪያ ንግግር በምናደርግ ወንድሞች መካከል ጭብጡን ንገረኝ የሚባል የተዘወተረ ቋንቋ አለ። ጭብጡን ንገረኝ። ምን አለፋኝ ነው? ለምን እደክማል? አነበብከው? አዎ ነገር ጭብጥ አድርግ። ምንድን ነው የሚለው መጽሐፉ? ለእንዲህ አይነት በርዕስ በሽፋን ለመገመት ለመፈረጅ አዳጋች ከሆኑ የቤተ ክርስቲያን መጽሐፍቶች መካከል ወይም ደግሞ አይነትና መልካቸውን ይዞ የቀረበ ቅዱስ ጳውሎስ በሚለው ርዕስ የመጣ ምስጢር ነው። ስለዚህ በመጽሐፍት ዙሪያ የሚነሳውን የመጀመሪያ ጥያቄ ምንድን ነው? በመጽሐፍት ዙሪያ የሚነሳ የመጀመሪያ ጥያቄ እውነት በዚህ ጊዜ ቅዱስ ጳውሎስ ብሎ መጽሐፍ ያስፈልጋል? ብዙ ጊዜ የሚነሳ ጥያቄ ነው። አንዳንዴ ተገቢ ነው። እውነት በዚህ ዘመን ቅዱስ ጳውሎስ ብሎ መጽሐፍ አስፈላጊ ነው? ሁለተኛውንም እንዲሁ ይሄን ቅዱስ ጳውሎስ በሚል ርዕስ የተዘጋጀ መጽሐፍ ለመጻፍ ዲያቆን አቤል ካሳሁን ተገቢ ነው? ኦቶሪቲን የጨመረ ጥያቄ ነው። ስልጣን አለው? በምን ስልጣን ይሄን መጽሐፍ ይጽፋል? የሚሉትን ከላይ ለመገመት እገሌ ነው ብሎ ለመረዳት ብዙ ጊዜ የመጽሐፍ ጸሐፊዎች የሚጨምሯትንም ሳይጨምር ለቅዱስ ጳውሎስ ለርዕሱም ማብራሪያ ሳያስከትል የፈለገ መጽሐፉን መረዳት የሚችለው ወደ መጽሐፉ ማዕፀን ገብቶ ወደ ውስጥ ዘልቆ ካልሆነ በቀር ለመገመት አዳጋች የሆነ ምስጢር ይዞ ቀርቧል። ሁለቱም ጥያቄዎች ለእኔ መልስ አላቸው። በዚህ ጊዜ ይሄን መጽሐፍ ያስፈልጋል? አዎ። ለምን? ብዙዎቻችሁ ትጋሩኛላችሁ። ለእኔ በዚህ ዘመን ሐሳብ ደርቆብናል፣ ከጥቂቶች በቀር ማለት ደርቆብናል። በሐሳብ በሚተላለፍበት በሚንሸራሸርበት አውድ ያለ ለዛም ጠፍቶብናል። በአጠቃላይ ዘመኑ ከኛ የተነሳ ግልብ መስሎ እንዲታይ ምንም ፍሬ የሌለው ተደርጎ እንዲገመት ወይም ደግሞ ሰዎች በዚህ ልክ እንዲረዱት ብዙዎቻችን ምክንያት ሆነናል። የመጽሐፉ እንደው በጥቂቱ ቀጥዬ በማሳያችሁ ደረጃ በዚህ ጊዜ ቅዱስ ጳውሎስ በሚል ርዕስ መጽሐፍ ለመጻፍ ያስፈልጋል የሚለውን መልስ የሚመልስ ይዘት በውስጡ በሚገባው ልክ አለው። ስለዚህም እግዚአብሔርን አመሰግናለሁ ከልቤ።
ለምን ቅድም በመግቢያ የሚያልኩት ነው። መተካካት እንዳይቋረጥባት ቤተክርስቲያንን እንዲህ አርጎ ሲጠብቃት እግዚአብሔር በመካከላችን ያለ መሆኑ ይሰማናል። በትክክል በእርግጠኝነት ማለት ነው። ስለ አንድ መሰረተ ሐሳብ በቃ ሊጽፍ የተነሳበት ርዕሰ ጉዳይ ይሄ ነው። ስለዛ የሚገመቱ ተገማች ሐሳቦችን እነዚህን ተናግሮ ጽፎ መጨረስና ማስነበብ የተለመደ ነው። መጽሐፉ ለሚያነሳቸው ሐሳቦች የተጓዳኝ ግንኙነት የሚፈጥሩ ሐሳቦች ሁሉ አካቶ ይዟል። በዚሁም በቅዱስ ጳውሎስ ሕይወት ውስጥ የዛሬው የቅዱስ ቤተክርስቲያን የልጅነት ሕይወታችን እንዴት ባለ ሰብእና ልክ መቀረጽ እንዳለበት፣ እንዴት ባለ ጉዞ መመራት እንዳለበት የሚያሳዩ በአግባብ በማስረጃ የተጠናከሩ በዋቢዎች የተደገፉ በርካታ ሐሳቦች ያሉበት ነውና የኛን ጊዜ በአጠቃላይ ትዝብት ለታዘበ ሰው እንዲህ አይነት መጽሐፍ እውነትም አስፈላጊ ነው የሚለውን ይረዳል። አሁንም ይዘቱን በማየት ብቻ ከሽፋን ዲያቆን አቤል ካሳሁን ይላል ማን ነው የሚለውን የተለየ ዳሳ በማድረግ ሳይሆን የመጽሐፉ ውስጠ ይዘት ውስጥ በመግባት ይህን መጽሐፍ ለመጻፍ ተገቢው ሰው ዲያቆን አቤል ካሳሁን መሆኑን መረዳት ይቻላል። የመጽሐፉ አቀራረብ ቀደምት የቤተ ክርስቲያን አባቶች የሚጽፉትን አይነት የመጽሐፍ አጻጻፍ ዘይቤ ሙሉ ለሙሉ ተከትሏል። ለዚህ ነው መተካካት እንዳይቋረጥ እግዚአብሔር ጠብቆናል ያልኩበት ምክንያትና ለዚህም መጽሐፉ ራሱን የሚገልጥበት ነገር ስላለው። ግን ጥያቄ አንስቶ ሰው ጥያቄውን ለመመለስ ከሚቀርብለት ማስረጃ የገሌ መምህር አይነት ኦቶሪቲን በተመለከተ ጸሐፊውን ለማስረዳት በሚቀርብ አይነት ደረጃ ወይም መጽሐፉን ቅዱስ ጳውሎስ ብሎ ሕይወቱና አስተምሮ ወይም እንደዚህ በመሳሰሉት ከሚገለጥ ይልቅ መጽሐፉ በራሱ የሚለው ግባና ተረዳ ነው። የራሱ የመጽሐፉ አቀራረብ አጠቃላይ ይዘቱ ወደ መጽሐፉ ውስጠ ይዘት ግባና ተረዳ የሚል ግብዣ አለው። ስለዚህም አንበብ ይጠይቃል። በአንድ ወቅት የገጠመኝን ገጠመኝ አያስከትልም ማለት እንዲህ ያለ መርሃ ግብር ነው እና ልክ ጨርሼ ስወጣ አንድ ወንድሜ መምህር በቃ እኮ ማንበብ አያስፈልግም ማለት ምን ነው ስለ ነገርከን እኮ ይሄ ተገልብጦ ስንረዳው ነው። እዚህ የምንቆምበት ምክንያት ዓላማው መጽሐፉ እንዲነበብ ለማድረግ ነው እንጂ ያነበብነውን ለመናገርና የመጽሐፉ ሙሉ ይዘት እሱ ነው ለማለት አይደለም። ዛሬም ይሄን እንድትረዱኝ እጅግ በጣም በትህትና ጠይቃቸዋለሁ። የቀረብኩት የመጽሐፉን በጣም አስፈላጊነት በጥልቅ መንፈስ አንብቦ መረዳት የሚገባው መጽሐፍ ስለመሆኑ ጭምር ለመናገርና ለንባብ ለመጋበዝ ነው። አንብቡት ብሎ ለመጠየቅ ነውና በመጽሐፍ ውስጥ የሚገኙ ይዘቶች ስፋት እውነት እላቸዋለሁ ለማመን ይከብዳል። ቅድም የተናገርኩት ነገር ነው የሚገልጠው። አንድ ፍሰቱን ጠብቆ የሚነጉድ ሐሳብ አለ። እሱ ፍሰቱ ሳይቋረጥ ግን እቺ ጠርሴስ እቺ ደማስቆ ልክ እንደ አንድምታ ባህላችን እንደ ትርጓሜ ዘይቤያችን የተነሱትን የቦታ የግለሰብ የቅዱሳን የሌሎችም ስሞች በማብራራትና ተጨማሪ ማስረጃዎች በመስጠት የበለጠ ምላት ያለው ዕውቀት በመስራት የተዋጣለት መጽሐፍ ነው። ነገረ መለኮት እንደው በዘርፍ ላስቀምጠው አልኩና አንዳንዶቹ ላይ ሙከራ አደረኩኝ። እዚህ ቦታ ላይ ጭልጥ ያለ ነገረ መለኮት ነው። ይሄኛው የቤተ ክርስቲያን ታሪክ ነው። ይሄኛው ልክ እንደ ግለ ታሪክ ያለው ወይም ባዮግራፊ ያለ አቀራረብ ነው። ባህል ነው። ባህሎችም ጭምር ተዳሰዋልና ለምሳሌ እነ ጠርሴስ እነ ደማስቆ ምን አይነት ሕዝብ ይኖርባቸዋል? የሰዎቹ የተለየ ጠባይ ምን ይመስላል? በምን አይነት ማህበራዊ ስርዓት ይመራሉ? ከዛ የመጡ ሰዎች ምን ይመስላሉ? እንዴትስ ይቆጠራሉ? ሚለውን ያሳያል። መልክዓ ምድር አለ። መልክ በራሱ አለ። መልክዓ ቅዱሳን መልክዓ መልክ እንደምንላቸው መልክዓ ጳውሎስ አለ። ልክ አሁን በመዝሙሮ የሰማነው በመጽሐፍ ውስጥ አለ። አገልግሎት አለ። የአገልግሎትን ምንነት በቅዱሱ ሐዋርያ የሕይወትን የሰብእና ልክ ይሄ ነው መሆን የሚገባው እስኪባል ድረስ
በራሳችን ላይ ትልቅ ጥያቄ በሚፈጥር ደረጃ ተተንትነው የቀረቡ ነገሮች አሉ እና እነዚህን ሁሉ ካየን በኋላ የመጽሐፉ አንድ የተለየ በዘርፍ የሚቀመጥ ምንነት እንዴት ምን ተደርጎ ይወሰዳል ቢባል እጅግ በጣም አዳጋች ነው። አዳጋች ስላችሁ አሁን ለማንበብ አስቸግሮ ለመረዳት ጸኖ ከመጽሐፍት ተራ አውጥተን እንድናስበው እያልኩ ሳይሆን በአንድ መሰረተ ሐሳብ ላይ በሚያጠነጥኑ ለአንድ ኦርቶዶክሳዊ ምዕመን ካህንም ሊቅም የሚያስፈልጉ ተጓዳኝ ሐሳቦች ሙሉ ተካተው በዚህ ምክንያት ቀደምት የቤተ ክርስቲያን አባቶች የጻፏቸውን መጽሐፍት ይመስላል ያልኩበት ምክንያት ታውቆ የሚገለጽ መጽሐፍ ሆኖ ስላገኘሁት ዘርፈ ብዙ ጠቀሜታ ያለው ሁሉን የሚነካ በሁሉም ዘርፎች ላይ በማስረጃዎች የተደገፈ ምክርና ትምህርት የሚሰጥ መጽሐፍ ሆኖ አግኝቼዋለሁ። ሌላ በጣም አድናቆት የሚቸረው ነገር ቢኖር ያነበባችሁ ታዘቡኝ፣ ያላነበባችሁት አንብባችሁት ፍረዱኝ፣ የቋንቋው ውበት ነው። የእናንተን አላቅም፣ እኔ የዚህ ምርኮኛ ነኝ። መጽሐፍ አንዱ መስህቡ ኃይሉ የቋንቋ ውበት ነው። የሐሳቡ ፍሰት ከዚሁ ጋር ይገለጻል። የቋንቋ ውበት ሲጎድል የሐሳቡን ፍሰት ለማግኘት አንባቢው ፈተና ውስጥ ይገባል። እንደው ሐሳቡ ጥሩ እንኳን ሆነው ማለት ነው በቋንቋዎች በአቀራረቦቹ ችግርና ይህን የቋንቋ ውበትና የሐሳብ ፍሰት አንድ አድርጎ ይዞ አንባቢን እስከ መጨረሻው ድረስ ሳያደናቅፍ ይዞ የሚጓዝ ድንቅ መጽሐፍ ነው። ምንም አላጋነንኩም፣ እግዚአብሔር ምስክሬ ነው። ይህ ቅዱስ ጳውሎስ በነገረ አበው ቅኝት የተጻፈ መጽሐፍ ነው። የኔ መረዳት ቅኝቱ ነገረ አበው ነው። ቅዱሳን አባቶች ቅድምም አባቶችን እወቅ የምትለውን የነገረ አበው መጽሐፍ በተለየ ትኩረት ብያለሁ። ያነሳውበትን ምክንያት እነ የዲያቆን አቤል ካሳውን ማንነት እግረ መንገድ መረዳት ስለሚጠይቅ ጥቆማ ይሰጣል። ነገረ አበው ምንል የቅዱሳን ቀደምት አባቶቻችን ሕይወት፣ ትምህርት፣ የሕይወት ጉዳዮች ልክ በቅዱስ ጳውሎስ እንደተነተነው የምናውቅበት ነው። የነገረ አበው መነሻ ነገረ አበው ውስጥ የምናገኛቸው አበው ቅዱሳን መሰረት ያደረጓቸውን ሐዋርያት ወደ መመልከት አይደል የሚመራው። ቅዱሳን ትልቁ ጸጋቸው ተመልካችን በራሳቸው አያስቀሩም፣ ወደሚበልጠው ቅዱስና ወደ ክርስቶስ ይመራሉ። እንደ መስታወት የጌታቸውን ክብር ያንጸባርቃሉ እንጂ በራሳቸው የሚገታ ነገር የላቸውም እንደምታውቁት። እናም አሁን የቀደመው ነገረ አበው የምክንያተ ጽሑፉ ነገር የመጽሐፉ ነገር አሁን ለእኔ ገባኝ ወደ ቅዱስ ጳውሎስ ምሪት ስለሚያመጣ ነው። ይሄም ነው ቅዱስ ጳውሎስ አበው ሁሉ የሚጠቅሱት ነው። ቅዱሳን ቀደምት የቤተ ክርስቲያን አባቶች በዛው ቅዱሳን ደጋግመው የሚጠቅሱትን ይህን ቅዱስ አባት በሁለተኛ በሶስተኛ ደረጃ ይዞ መቅረብ ደግሞ ሰንሰለቱን እንዴት አድርጎ እንደሚሰራው ማስተዋል ይቻላል። የነገረ አበው ቅኝት ሆኖ በውስጡ ደግሞ ቅድም ከዘረዘርኳቸው በተጨማሪ ጠንካራ የመሰረተ ሃይማኖት ጉዳዮች አሉ። ዶግማ የምንላቸው ማለት በቤተ ክርስቲያን ታሪክ በሕይወተ ቅዱሳንና በሌሎች ዘርፈ ብዙ የግንኙነት መስመሮች የተዘጋጀ ልዩ መጽሐፍ ድንቅነቱ የሚጀምረው በመግቢያው ነው። ቅድም ካልኩት አንጻር ነው። ይሄንንም ቅዱስ ጳውሎስን አለማወቅ መጽሐፍቱን እንደታተመ ደብዳቤ ያደርጋቸዋል ይላል ዲያቆን አቤል። ቅዱስ ጳውሎስን አለማወቅ መጽሐፍቱን እንደታተሙ ደብዳቤዎች ያደርጋቸዋል። ያልተፈቱ ያልተከፈቱ ማለት ነው። በቃ ታሽገው ያሉ ምስጢራቸው ያልተገለጠ ምንድን ነው የሚለው ድፍኑን እሽጉን ይዘው መጓዝ ነው የሚሆነውና ምን ጥያቄ ይፈጥራል? የብዙዎቻችን ቅዱስ ጳውሎስን የማወቅ ደረጃ ምን አይነት ደረጃ ነው? ምን ያህል ነው የምናውቀው? እንደዚህ አይነት ድንቅ መጽሐፍት ራስን ለጥያቄ ነው የሚያቀርቡትና ምን ያህል አውቀው ነበር ከዚህ ቀደም ቅዱስ ጳውሎስን? እኔ የተፈጠረብኝ ጥያቄ መጽሐፍቱንስ በቅድስት ቤተ ክርስቲያናችን ስርዓት በትውፊታችን
ቅድሚያ ስለ ጻፊው ማንነት ይወቅ ይረዳ ሚል ምክር ስላለ የቅዱስ ጳውሎስን መጽሐፍት ለመረዳት ቅዱስ ጳውሎስን መረዳት ደግሞ የቻልነው ይመስለን ለነበረ ሰዎች አሁን የሚያስተላልፈው ተጨማሪ መልእክትና ጥያቄ ምን ያህል ነው የምታውቁት? መጽሐፉን ስታነቡት ይህን ጥያቄን መልሳችሁ ታገኙታላችሁ። የቅዱስ ጳውሎስ እንደዚህ ነበር ሕይወቱ በዚህ ልክ በቅዱሳን አባቶቻችን ተገልጧል። እንዳወቅናቸው የተሰሙን ነገሮች ሁሉ በዚህ መንገድ መልሰን ስናስባቸው አዲስ ማሳሰቢያ ይሆናሉ። ቀሪ ጥረት እንደሚጠይቅ ይገባናል፣ ይሰማናል። እነዚህን አሁን ያነሳዋቸውን ጥያቄዎች ጭምር ለመመለስ ቅዱሳን አበው ስለ ቅዱስ ጳውሎስ ያላቸውን አድናቆት በዚህ መጽሐፍ ምክንያትነት ማስተዋል ይቻላል። በተሰማናል ቅዱሳን በተለየ ርዮት ቅዱስ ጳውሎስን አይተው ተረድተው የገለጡበትን አገላለጽ በመግቢያው ላይ ቁልጭ ብሎ አስቀምጦልናል። ቅዱስ ማን ነው? ያርግልህ ዲያቆን አቤል ማለት ነው። ያርግልህ ብያለሁ። አሜን አትሉ? ጸሐፊ እንዳገኘን ቅዱስ ብንጨምር ምን ይላቸዋል? ይሄ ነውና ኦርቶዶክሳዊነት። የመጀመሪያው ይሄ ስለ ቅዱስ ጳውሎስ ከተገለጡበት ሐሳቦች መካከል ቅዱስ ያዕቆብ ዘስሩግ ስለ ቅዱስ ጳውሎስ ብዙ ተናግሬ የሚሰማኝ ግን ዝምታዬ ነው ይላል። ከራሱ አንጻር አነጻጽሮት ነው ያቀረበው። ቅዱስ ያዕቆብ ዘስሩግ ይሄን ካለ ታዲያ እኔ ምን ብዬ ልጽፍ ነው ይላል ዲያቆን አቤል። ብዙ ተናግሬ የሚሰማኝ ዝምታዬ ነው። እንደዚህ የሚገዝፉባችሁ ሰብናዎች ሊኖሩ ይችላሉ። ሴኔታ ገሌን ግለጣቸው ሲባል ኤኔታ ገሌን እኔ ምን ብዬ ልግለጣቸው? ምን ቋንቋ እሳቸውን ይገልጣቸዋል? ቅዱስ ገሌን ሲባልም እንዲሁ አሃት አብያተ ክርስቲያናት ለዚች መፍትሄ ምን ያደርጋሉ? ለእያንዳንዱ ምዕመናቸው አንድ ቅዱስ አባት ፓትረን ሴን ዲያቆን አቤል እነዚህን ጉዳዮችን በደንብ የሚረዳቸው ስለሆነ ነው። ፓትረን ሴንት ይላል። ልክ እንደ ግል ቅዱስ ብለን ለእኔ ሚካኤል እንሌለ ለኔማ እመቤቴ ለኔማ ቅዱስ አትናቴዎስ እንደምንለው ይሰጡታል። በሕይወት ዘመኑ ሁሉ ያንን ቅዱስ የበለጠ ለማወቅ ይሰራል። በእንዲህ አይነት አጋጣሚዎች ቅዱስ ኤፍሬም ቢሆን ስለ ቅዱስ ኤፍሬም የሚናገረው ያ ሰው ይሆናል። ቅዱስ ዮሐንስ አፈወርቅ ቢሆን ናስቲ ይባላል። ለዚህ ሲል በሕይወት ዘመኑ ሁሉ እሱን ሲማረው እሱን ሲመስለው ይኖራል። መፍትሄው ይሄ ነው። ከቻል እንድንመስላቸው ግን ለመግለጥ እነሱን ለማስረዳት በቋንቋ ያለውን ችግርም እግረ መንገድ እንድናስተውለው ቅዱስ ያዕቆብ ዘስሩግ ምን አለ? ብዙ ተናግሬ የሚሰማኝ ዝምታዬ ነው ማለት ምንም አልነገርኳችሁም። ስለ ቅዱስ ጳውሎስ መባል ከሚገባው ጥቂቱ ብቻ መሆኑን ከራሱ ጋር በተገናኘ በተዋበ ቋንቋ ያስቀምጠውና መፍትሄ ደግሞ መፍትሄ ከአንድ ኦርቶዶክሳዊ ጸሐፊ የምጠብቀው ነው። እንደ መፍትሄና ተስፋ መጽናናት የሚሆነው ቅዱስ ዮሐንስ አፈወርቅ ጋር ያገናኘበት መንገድና ሐሳብ ነው። ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክታት ሲተረጉም ይላል ዲያቆን አቤል የቅዱስ ጳውሎስን እዚህ ጋር መታዩትን ስዕሉን በፊቱ ያስቀምጥና አንድ ሐሳብ ላይ ሲደርስ ሊተረጉመው የወደደው መልእክት ጋር ሲደርስ ትምህርት ጋር ሲደርስ ቅዱስ ዮሐንስ ሆይ ይህን ስለምን እንደተናገርከው ንገረኝ እባክህ እያለ ከስዕሉ ጋር ይነጋገራል። ይህ ኦርቶዶክሳዊ የቅዱሳት መጽሐፍት አረዳድ መንገድ ይሄ ነው። ስለምን እንደሆነ እቺን ቅዱስ ኤፍሬም ሶርያዊ ለንባብ እንዲመች ምናልባት ፌዝ አዶሪንግ ዘ ስፒሪት መጽሐፍ ያገኛችሁ ዘሊሚነሳይ ሴባስቲያን ብሮክ የተረጎሟቸው መጽሐፍት የምታነቡ ወንድሞቼ ስለማቅ ነው እያየው ስለምናገር ነው፣ ይቅርታ አድርጉልኝ። በእነሱ መጽሐፍት የምታነቡት ቅዱሳት መጽሐፍትን ስታነብ በጸሎት ጀምር። አምላኬ ሆይ በዚህ ቃል ውስጥ ለእኔ ልትነግረኝ ያሰብከው ምስጢር ምንድን ነው ብላችሁ ጠይቁ እንጂ ስላነበባችሁ እንደምትረዱት አትቁጠሩ፣ አታስቡ ብሎ ቅዱስ ኤፍሬም ሶርያዊ ይመክራል። አሁንም የምናየው ሐሳብ ይሄን ነው። ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስን በዚህ ውስጥ ለመናገር ለማስተማር ያሰብከው ምንድን ነው ብሎ ስዕሉን ይጠይቀዋል።
በዚህ የቅዱስ ለቅዱስ ግንኙነት መንፈሳዊ ህብረት በአንዲት ዕለት ምን ተፈጠረ? ፕሮክለስ እንዳየው ከስዕሉም በአካል ተገልጦ ቅዱስ ጳውሎስ ለቅዱስ ዮሐንስ አፈወርቅ በጆሮው እየነገረው ምስጢራቱን መልእክታቱን ሲተረጉም ረዱ አይቶ ሊቀ ጳጳሱ አይቶ ይሄን እውነት መስክሯል ሚለውን እንዲሁ ታነባላችሁና አሁንም ዘርፈ ብዙ ጥቅም የምታገኙበት መጽሐፍ መሆኑን በአንድም በሌላም መንገድ ለመግለጽ ነው። የመጽሐፉ ጸሐፊ ፍላጎት ምንድን ነው የሚል ትንሽ ነገር ላንሳ። ምንድን ነው የሚፈልገው? ጸሐፊ እኮ በጻፈው መጽሐፍ በውስጡ በሚገኙ ሐሳቦች ፍላጎቱ ይቃኛል፣ ይጠየቃል፣ ይመለሳልና ምንድን ነው ይላል። አንደኛ የተረዳሁት ነገር ከሀ እስከ ፐ የመጽሐፉ ጭማቂ ለኦርቶዶክሳዊ መንፈሳዊነት አብዝቶ ይጨነቃል። ዲያቆን አቤል ስለ ኦርቶዶክሳዊ መንፈሳዊነት ቅድም ብያለሁ። ምናልባት የዚህ ዘመን ትልቁ ችግራችን እሱ ይሆን? እኔ ያስማማኛል። የእናንተን ለራሳችሁ ላል የኦርቶዶክሳዊ መንፈሳዊነት አስፈላጊነት ምስጢራትን ቅዱሳት መጻሕፍትን በዚሁ ልክ መረዳትና የመኖር ምስጢር ዲያቆን አቤል በሁለተኛ ደረጃ የአንድነትና የህብረት ፍቅር ያለበት መሆኑ በጽሑፎቹ በግልጽ ይታያል። የጥንቷ ቤተ ክርስቲያን እያለ ቀደምት አበው ቅዱሳን አባቶቻችን ባስተማሩበት በተጋደሉበት ዘመን የነበሩት ክርስቲያኖችና አሁን ያለንበትን ማንነት በንጽጽር ስናየው በመጽሐፍ ውስጥ የተፈለገው የተቀመጠው ፍላጎት አንድነት፣ ፍቅር፣ ህብረት እንዲኖረን መሆኑን መጽሐፉ በግልጽ ያሳያል። ከዚያ ከማሳየት ባሻገር አሁናዊ አድርጓቸው ጥያቄ ውስጥ ይከተናል። ቀደም ሲል እንዳልኩት ማለት እንዴት? ለምሳሌ አሁናዊ የሚሆኑበት መንገድ ትኩረት ሁሉ ወደ ሙዳየ ምጽዋትና ማዕድ ሲዞር አለ። ሐዋርያውና ቅዱስ ጳውሎስ የወሰዱት መፍትሄ ወይም ሐዋርያት የወሰዱት መፍትሄ የማዕድ አገልግሎትን ለራሳቸው ከማድረግ ይልቅ ለማዕድ አገልግሎት ሌሎችን መሾም የመረጡትን ምርጫ እያስተማረ በሚሄድበት ጉዞ ላይ ትኩረት ሁሉ ወደ ሙዳየ ምጽዋትና ማዕድ ሲዞር የሚጠፋ መንፈሳዊነት የሚጎድል ጸጋ እግዚአብሔር ሊኖር እንደሚችል መገንዘብ ያስፈልጋል። እንደኔ ይሄ ጉዳይ ለሚያሰጋችሁ በዚህ ሐሳብ ውስጥ የምታገኙት ነገር ብዙ ነው። ትኩረት ሁሉ ወዴት ነው? በአጠቃላይ አሁን ባለንበት በተለይ በአገልጋዮቹ ዘንድ ምዕመናት ምን በወጣችሁ? በእናንተ ጸሎት በእናንተ በጎነት ያለነው እኛ አገልጋዮች ግን ትኩረታችን ወዴት ነው? እይታችን ሁሉ ወዴት ነው? ፈተና የሆኑብን ጉዳዮች አሁን ምንድን ናቸው? ወደ ማዕድ አገልግሎት ወደሚጠፋ ነገር ከመንፈሳዊነት ይልቅ እዚህ ጊዜ ላይ መንፈሳዊነት ይጎድላል፣ ጸጋ እግዚአብሔር ያንሳል፣ ተጠንቀቁ ነው። እግዚአብሔር ይግለጽልን። አራያነት ባለው የቅዱስ ጳውሎስ አስገራሚ ሕይወት መነሻነት የትውልድ ስፍራው ጠርሴስ እጅግ በጣም ማራኪ በሆነ ትረካና አስረጀ ሐሳብ ጠርሴስን፣ ባህሏን፣ የሰዎቿን ማንነት ተዳሷል። መነሻው የቅዱስ ጳውሎስ የትውልድ ስፍራ ነው። እግረ መንገድ ግን መልክዓ ምድሩን፣ ባህሉን፣ ታሪኩን የሚዳስሱ በርካታ መማሪያ ሐሳቦች ቀርበውልናል። በቅዱሱ የትምህርት ታሪክ መነሻነት የአይሁዱን የትምህርት ባህል ተመልከቱት። አንዱ ቅዱስ ጳውሎስ የተማረበት ትምህርት ቤት ሲነሳ በአጠቃላይ የአይሁዳውያን የትምህርት ባህል ምን ይመስላል የሚለው በሰፊው ተዳሷል። ያንን ንባብ የሚያነብሰው ዳሰሳው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ስርዓትና ባህል ጋር ቀጥተኛ ግንኙነት ሊሰራባቸው እንደሚችል እዛው ላይ ይታየዋል። ቤት ሰፈር ለምሳሌ ቤት ሰፈር፣ ቤት ታልሙድ፣ ቤት ሚድራሽ የዕብራውያኑ ናቸው፣ የትምህርት ደረጃዎች ናቸው። በእኛ ምን እንደማለት ነው? ንባብ ቤት፣ ዜማ ቤት፣ ቅኔ ቤት፣ ትርጓሜ ቤት እያሉ እንደመሄድ ነው። ደረጃ ይጠይቃሉ። ከሕፃንነት እስከ እርግና ድረስ ያሉ የትምህርት ሂደቶችን ይገልጣሉ። ከገማልያል እግር አጠገብ ቁጭ ብሎ መማር፣ የትርጓሜ መንገድን መከተል የሚሉትም ሐሳቦች እንዲሁ አሁናዊና የኛ የሚያደርግበት መንገድ እጅግ በጣም የሚደንቅ ነው። የክብር ብርሃን የሚል ንዑስ ርዕስ አለ በመጽሐፍ ውስጥ። የክብር ብርሃን በዚህ ንዑስ ርዕስ ስር
በደማስቆ መንገድ በሳውል ዙሪያ የበራው ብርሃን እንዲሁ ድንገት ብልጭ ብሎ የታየ ብርሃን አጋጣሚ አለመሆኑን በተለየ መንገድ ይገልጥልን ያስተምረናል። አጋጣሚ አይደለም። የአንድ አማኝ ልዩነቱ ነገሮችን ከአጋጣሚነት ወደ ምስጢርነት ማሳደግ ነው። ይህ እንዲሁ በአጋጣሚ የተፈጠረ ነገር አይደለም። ብልጭታው ከሙሴ መገለጥ ጋር እንዴት አድርገህ እንዳገናኘኸው በምን ቋንቋ ይገለጣል? ለቅዱስ ጳውሎስ የታየው ብርሃን ለሙሴ ፊትን አሳየኝ ባለ ጊዜ ከእግዚአብሔር ጋር 570 ጊዜ ወነበቦ እየተነጋገረ በዛ የጸጋ ደረጃ ባለበት ሰዓት የተገለጠለት ብርሃን የበለጠ ሲጠይቅ ፊቴን አይቶ በሕይወት መቆም የሚችል የለም ተብሎ በሚል ያገኘው መልስ እና ቅዱስ ጳውሎስ በደማስቆ የገጠመው ሁለቱ ይነጻጸራሉ። ይህንንም ዘይቤ ከቀደምት የቅዱሳን አባቶቻችን ያጻጻፍ ዘይቤ ጋር ብታገናኙት ልክ እንደ ተደሞ ተመስጦ ይሄ ትዝ ይላችኋል። አይቴኑ ተደለው አይቴኑ ተንጦላ በውስተ ከርስኪ እምገቦኪ በየማንኑ እምገቦኪ በጸጋሙ። ይህንም ባሰብኩ ጊዜ ያለ አባ ሕርያቆስ በቅዳሴ በማፀንሽ በሆድሽ የጌትነቱ መጋረጃዎች በቀኝ ነው በግራ ነው የተዘረጉት፣ እንዴት አላቃጠለሽም? ይህን ባሰብኩ ጊዜ እያለ ይመሰጣል፣ ይደነቃል። አሁንም የሁለቱ ብርሃናት ግንኙነት፣ የሁለቱ ብርሃን ተቀባዮች አንድነትና ልዩነት፣ አንዱ የሚቀበልበት የሚችልበት እድል ያገኘ ስለመሆኑ ለአንደኛው በተለይ ለቅዱስ ጳውሎስ መቋቋም የማይችለው መለኮታዊ ብርሃን ስለመሆኑ ይህን እንግዲህ አንባቢ እንዲታዘበኝ አንባቢ እንዲፈርድ እድል እሰጣለሁ። ማየትና አለማየት ሌላው ነው። ማየትና አለማየት በዚሁ ሐሳብ እግረ መንገዱን የተስተናገደ ግን ከፍተኛ ዋጋ ያለው ነገረ መለኮታዊ ሐሳብ። ማየትና አለማየት ምንድን ነው ብትሉኝ፣ ምስራቃውያን ሊቃውንት ኖዊንግ ባይ አንኖዊንግ የሚሉት ቁልፍ ሐሳብ አለ። የተመሳጠረ የተወሳሰበ ሐሳብ። ባለማወቅ ማወቅ ምን ማለት ነው? ባለማወቅ ማወቅ፣ ባለማየት ማየት፣ በማየት አለማየት። ለሙሴ ተገልጦለታል፣ ሙሴ ግን አላየውም። ለቅዱስ ጳውሎስ ተገልጦለታል፣ ቅዱስ ጳውሎስ ግን አላየውም። በዚህ ዙሪያ ቪዥን ኦፍ ጎድ ወይም ርዕየተ እግዚአብሔር የቀጰዶቅያ አባቶችም በሰፊው አስተምረዋልና መጽሐፉ በሚያገናኛችሁ ልክ እነዚህን ሐሳቦች ለመረዳት እንደው በተለየ የጸሎት መንፈስ እንድታነቡት እንድትታገሉት እመክራለሁ፣ አሳስባለሁ። ቅዱስ ኤፍሬም፣ ቅዱስ ዮሐንስ አፈወርቅ በትምህርቶቻቸው ያስቀመጡትን እንደ መታገዣ መረጃ ተጠቅሞ ያቀረባቸው ምስራቃዊ ነገረ መለኮት ዘይቤዎች ወይም አቀራረቦች እጅግ በጣም በሚደንቅ ሁኔታ ለንባብ እነሆ ተብለዋልና እባካችሁ ምዕራፍ 4 ላይ በተለይ የቅዱስ ጳውሎስ ሰብዕና ማን ነው? ቅዱስ ጳውሎስ ቅድም መጽሐፍቱን ለመረዳት ያስፈልጋል ብሎ የጀመረው ዋናውን ጉዳይ እንዴት አድርጎ እንዳመጣልን የምትረዱት መልካ ጳውሎስን ነው። የቅዱስ ጳውሎስ መልክ ሰብዕና ምን ይመስላል? የቅዱሳን ክብራቸው ክርስቶስ ሲንጸባረቅባቸው መሆኑን ሲነግረን ነው። በቅዱሱ የአካል ክፍሎች የተገለጸው ሐሳብ እጅግ ይመስጣል። ይህ አቀራረብ የኢትዮጵያ አብነት ትምህርት ቤቶችን አያያዝ ያስታውሳል። ብዙ ነገሮች ካለ ዙሪያ ገባውን ነገሮችን ከዳሰሰ በኋላ ልብ ብላችሁ ከሆነ የትርጓሜ መጽሐፍቶቻችን ከዳሰሱ በኋላ ስለምን ወደ ሌላ ሄደ ቢሉ ወደ ሌላ መሄድም አይደል ብለው ይመልሳሉ እንጂ በዙሪያቸው የሚገኙ ሐሳቦችን ሁሉ ልክ በመጽሐፍ ውስጥ በምታገኙት ልክ የሚዳስሷቸው የሚተነትኗቸው መሆኑንና ግንኙነት መፍጠሬ እንዲሁ በዋዛ አለመሆኑን ትረዱኛላችሁ። የመጨረሻ ማረገው ነገር ኦርቶዶክሳውያን ይህን አቀራረብ ለምን ይመርጡታል የሚል ነው። ምክንያቱም የዲያቆን አቤል
መጽሐፍን ቅዱስ ጳውሎስን የቀደምት ቅዱሳን አበው አጻጻፍ ዘይቤን ይመስላል ብዬ ስላልኩኝ መምሰል ብቻ አይደለም ሆኖ ስለቀረበልን ለምንድን ነው ኦርቶዶክሳውያን ይሄን አጻጻፍ ዘይቤ ከቅዱሳን አባቶቻቸው ተምረው አሁን ሕይወታቸው አድርገው መርጠው ይዘው የሚቀርቡት ለምንድን ነው? መጽሐፉን ሳያነብ ለሚገምት ሰው ስለ ቅዱስ ጳውሎስ ሕይወትና አስተምሮ የሚዘረዝር የተለመደ መጽሐፍ ሊያደርገው ይችላል፣ ቀደም ሲል እንዳልኩት። ነገር ግን በዚህ መጽሐፍ ቅዱስ ጳውሎስ ሕይወቱ ሲዳሰስ በሰፊ ትኩረት የተብራራው ነገረ መለኮት ነው። እዚህ ነገረ መለኮቱ በምስራቃዊት ኦርቶዶክሳዊት የተዋሕዶ ቤተክርስቲያን አተያይ እና ዘይቤ የተተነተነ መሆኑ ይገባናል ማለት ነው። ለምሳሌ የሰውን ልጅ በእግዚአብሔር ቀኝ ቆሞ አየዋለሁ የሚለውን የቅዱስ እስጢፋኖስን ኃይለ ቃል መሰረት አድርጎ መቆምና መቀመጥ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ሲሰጡ የተሸከሙትን ሐሳብ ከቅዱስ ጳውሎስ፣ ከቅዱስ ዮሐንስ አፈወርቅ፣ ከቅዱስ ባስልዮስ ዘቂሳርያ እያገናኘ ይተነትናል። ቅድም ያነሳዋቸው የመልካ ጳውሎስ ጉዳዮች ወደ ኋላ የሚመጡ ናቸው። አሁን ደግሞ ወደ መጀመሪያዎቹ የመጽሐፉ ሐሳቦች ተመልሻለሁ። ወደ ገጽ 28 አካባቢ ማለት ነው። ምን ማለት ነው መቆምና መቀመጥ ለእግዚአብሔር ልጅ ለጌታችን አምላካችን ኢየሱስ ክርስቶስ ሲሰጡ ማለት ነው። የቅድሙ ነገር እንዳይሆን በቃ አነበብነው እኮ የሚል መንፈስ እንዳይፈጠር አሁንም የማደርገው ምንድነው? እነዚህን ገጾች በተለይ ሙሉ መጽሐፉን በአጠቃላይ አንብቡት እንጂ ይሄን ብለዋል አልላችሁም። ምን ማለትናታቸውን ግን መቀመጥ መቆም የሚለው ለእግዚአብሔር ልጅ ሲቀጸል በመጽሐፍ ውስጥ በየደረጃው ተተንትነው ሙግት ቀርቦባቸው አፍራሽ ሐሳቦች ሲመጡ ተሞግተው ፈርሰው የመጨረሻ መልሳቸው ተካቶ ቀርቦላቸዋልና አንብቧቸው ነው። ይልቁንስ ለማጠቃለል ኦርቶዶክሳውያን ለምን ይመርጡታል ይህን አቀራረብ ለሚለው የመጀመሪያ ሐሳቤን ላቅርብ። አንደኛ ይህ አቀራረብ ነገረ መለኮት በሕይወት የሚለውን ስምምነት ስለሚይዝ ነው። ነገረ መለኮት በሕይወት ነው በኦርቶዶክሳውያን ስምምነት። ስምምነቱ በተለይ በኦሪየንታል በምንላቸው አሃት አብያተ ክርስቲያናትና በምስራቃውያኑም የሚገኝ የታወቀ ባህል ነው። በዚህ ውስጥ ኦርቶፕራክሲስን ማሰብ ይቻላል። ኦርቶፕራክሲስ ወይም ነገረ መለኮት በሕይወት ኦርቶዶክሳዊነት አስተምሮና ሕይወት ተለያይተው ማይታዩበት ልዩ የሕይወት ዘይቤ ነው። አስተምሮና ሕይወት የምንረዳው ትምህርት ከምንኖረው ሕይወት ሳይለያይ ነገረ መለኮትም እንዲሁ ነገረ መለኮቱ ከሕይወቱ ሕይወቱ ከነገረ መለኮቱ ሳይለያይ የቅዱሳን ሐዋርያት ሐዋርያነ አበው ቀዋሚያን ለቤተ ክርስቲያን ወዘተ አስተምሮ ከኖሩት የቅድስና ሕይወት ጋር ተያይዞ ቀርቧል በመጽሐፍ ውስጥ። ይሄን መጀመሪያ ላይ ያነሳሁትን ቁልፍ ጉዳይ በተመለከተ ሕይወታዊ ነገረ መለኮት ማለት ሕይወት ሌላ የማወቅ መንገድ ሌላ ባልሆነበት መልኩ የሃይማኖት ርቱዕነት ከሕይወት ቅድስና ጋር የሚለው የበለጠ ለመረዳት የሚቀል ሁኔታን ይፈጥርልናል ለብዙዎቻችን። በነገረ አበው ውስጥም እንደ መጀመሪያ መስፈርቶች ከምናስቀምጣቸው ውስጥ የሕይወት ቅድስና፣ የሃይማኖት ርቱዕነት በአንድ ላይ፣ ሁለተኛ የመርህነት ሚና ወይም ዓላማ ነው። መሪ ሐሳቦች ተቀምጠውበታል በመጽሐፍ ውስጥ። ኦርቶዶክሳዊ መንፈሳዊነት አብዝቶ የሚጨነቅበት ጉዳይ ነው ብያለሁ። ኦርቶዶክሳዊ መንፈሳዊነት ላይ የበለጠ እንድንጠነክርና እንድናድግ ደግሞ መርህ ያስቀምጣል መጽሐፉ። ዲዳክቲክ ያሰኘዋል ይሄኛው ማለት ነው። ዲድስቅልያ ነው። የዲድስቅልያ መጽሐፍ ይህን አድርጉ ይህን አታድርጉ እንደሚለው ተገቢ የሆነ አካሄድና ተገቢ ያልሆነውን ለይቶ ያስረዳል። እዚህ ጋር እንደ ገድላት መቁጠር እንችላለን ብዬ አስባለሁ። መጽሐፉን እንደ ገድል ደግሞ በዚህ ደረጃ ልናስበው እንችላለን። ገድል ሌላ የተለየ ተአምር የለውም። በቅዱሳት መጽሐፍት ውስጥ የተገለጠውን የተፈለገውን ሰብእና መኖር የቻሉ ተጋድለው ያሸነፉ ቅዱሳትን ለሕይወት አርአያነት ለይቶ ማቅረብ ነው የገድል ቁልፍ ዓላማው፣ የተለየ ዓላማ። በዚህ ልክ በዚህ መጽሐፍም ውስጥ
የቅዱሳኑ የተለየ ሕይወት እጅግ ኃይለኛ መስህብነት ያለው ጥሪ የተካተተበት ስለሆነ መርህ ስለሆነ ነው ኦርቶዶክሳውያን የሚመርጡት ይህን አቀራረብ። እርግጠኛ ነኝ ዲያቆን አቤልም በዚሁ ምክንያት እንደ ገድላት ክርስቲያናዊ ሕይወትን እንዴት መኖር እንዳለብን በተለየ ጥበብ ይመክራል። የቅዱሱን ሕይወት እንደ ማሳያ በማቅረብ መንፈሳዊ መርህ ይሰጣል። ሶስተኛ ከመጽሐፍ ቅዱስና ከመጽሐፍተ አበው ወይም ፓትሪስቲክ ልዩ ትስስር ይፈጥራል። ለኦርቶዶክሳውያን አስፈላጊ የሆነ ግብዓት ይሄ ስለሆነ ቅዱሳት መጽሐፍትን ቀደምት የቤተ ክርስቲያን አባቶች ቅዱሳን እንደተረዱት ለመረዳት ይህን ትስስር ማግኘት ልክ እንደ ነገረ አበው የቀደሙት ቅዱሳን አባቶች የተዳሰሱበት መጽሐፉና ቅዱስ ጳውሎስ እንደተገናኙት አይነት መጽሐፉ በዚህ መጽሐፍ ውስጥ ብቻ ከመጽሐፍ ቅዱስና ከመጽሐፍተ አበው ልዩ ትስስር ይገኛል። በመጽሐፍ ቅዱስ ላይ የተመሰረተ ታሪክ እያነሳ የቅዱሳን አበው ትርጓሜና ምስክርነት ጋር ያገናኘዋል። በዚህ አቀራረብ ቅዱሳን ሕያዋን መጽሐፍት ሆነው ቀርበዋል። በዲያቆን አቤል ቅዱሳኑ ሕያዋን መጽሐፍት ሕይወት ያላቸው የሚነግሩን፣ የሚያስተምሩን፣ የሚመክሩን መጽሐፍት። ይህንኑም ስያሜ ለቅዱሳኑ በገድላት ለምናገኛቸው አርአያዎቻችን ሰጥቷቸዋል። አራተኛና የመጨረሻ የዕቅበተ ሃይማኖት ሚና አለውና ነው ኦርቶዶክሳውያን የሚመርጡት። መጽሐፉ የተዘጋጀበት ዘይቤ ለሚያነሳቸው ሐሳቦች ሁሉ ተቃርኖዎችን ያመጣል። ከተመረጠው ሐሳብ በተቃርኖ የቆሙ ወገኖችን ያነሳል። እነሱን ተቃርኖዎች ካሳየ በኋላ በሙግቶች የርቱዕ አስተምሮን የበላይነት ያሳያል። በዚህ ልክ የሚጠቅሙንን መጽሐፍት እንደ ዲያቆን አቤል አይነት ተጽፈው ተዘጋጅተው ለማንበብ በሚመች የወቅቱን አጠቃላይ ባህላዊ ሁኔታ በጠበቀ መልኩ ተዘጋጅተው ሲቀርቡ ምዕመናን ይጠብቃል፣ የቤተ ክርስቲያን ልጆችን ያጸናል። የራሱ የቅዱስ ጳውሎስም ሆነ የቅዱስ እስጢፋኖስ ነገሮች፣ ሙግቶች ማሳያ ሊሆኑን ይችላሉ። በዚህ ረገድ ማለት ነው። ሌሎች በርካታ ሙግቶች በመጽሐፍ ውስጥ አሉ። በአጠቃላይ ከግነት ውጪ በሆነ እውነት ላይ መሰረት ባደረገ ሐሳብ በእኔ አቅብ ተነቦ በተረዳሁት ልክ ድንቅ መጽሐፍ ሊያነቡት የግድ የሚያስፈልግ በኦርቶዶክሳዊነት ሕይወትና የመንፈሳዊነት ጉዞ ላይ አንዳች በጎ አበርክቶ የሚጨምር መጽሐፍ ዲያቆን አቤል ካሳሁን አበርክቶልናልና እግዚአብሔር የተመሰገነ ይሁን። ለወንድማችን ለዲያቆን አቤል እጥፍ ድርብ የሚያመርትበት የሚሰራበት አብዝቶ የሚጽፍበትን ዕድሜና ጤና ከጸጋ መንፈስ ቅዱስ ጋር ያድልልን፣ ያበርታልን። እንደዚህ አይነት እጆች አንዴ ከኔ ጋር በሉልኝ፣ ቁርጥማት አይንካህ በሉልኝ። ጠላት አይህ፣ ክፉን ያርቅልህ፣ ወጣትነትን ባርኮ በቅድስት ቤተ ክርስቲያን በሊቃውንት እግር ስር ያሳድግህ። እግዚአብሔር ይስጥልኝ።